ምን እንትን እርግጠኛ አይደለም ልጁ አንተ አይደለም የኔ አይደለም አንተ ራሱ ራስህ እየተጠራጠርክ ነው። እንደዚህ አይነት ጥርጣሬ ከመጣ እሷ የምታሳየኝ እንደዚህ አይነት ኬዝ ነው። እሷ የራሷ የሆነ ምክንያት አላት። አሁን ካንተ ጋር ያላትን ችግር መፍታት መቻል አለበት። አንተም እዚች ጋር ይኸውልህ፣ ምን ልትለኝ ነው? አንተም እዚች ጋር የምትፈልግ ከሆነ እሷን የምትፈልግ ከሆነ እውነቴን ነው የምነግርህ፣ የምትፈልጋት ስለሷ የምታስብ የምትጨነቅ ከሆነ ይሄንን ነገር ቆም ብለህ አይተህ እሷ ጋር የተፈጠረብን ችግር መፍታት መቻል አለበት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አመሻችሁልኝ? እንዴት ዋላችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ ደህና ነኝ። እቺ ልጅ እኮ ዛሬ መጣችና ምን ይሻላል ሰዎች አረ ወይኔ ምን ጉድ ነው እና ረሃይምዬና ብሩኬ በቃ ይሄን ስራ ተው እንደው ከተወሰነ ጊዜ በኋላ በቃ እንደምንም ብላችሁ ይሄን ስራ ለመቋጨት ሞክሩ ማለት ነው። የምር ኦዲየንስም በቃ ስልችት ነው ያለው። ስልችት በፈጣሪ በተለይ እቺ ልጅ እዩ የምትባል ልጅ ማየት አንፈልግም በቃን። እና ልጁ እንግዲህ የልጁ አባት ተብየው ትላንት አልተወነ ምናምን ሲባል ዛሬ ደግሞ ፊት እያለ መጥቷል። እንግዲህ ለመተወን እንትን እያለ ነው። አንተ ላይ ተጣራጥሬ ያለው ምናምን ያው እኔ ልጁ የኔ ነው ብዬ ስመጣ አንተ ደግሞ ከ6 ወር በፊት ለምን አገኘሃት እንዴት አገኘሃት አይነት ነገር እያለ ያው ልጁ ጥያቄ የፈጠረበትን ነገር እየጠየቀ ይገኛል ማለት ነው። እና ጥርጣሬ ገብቷል እንግዲህ ልጁ ብሩኬ ደግሞ እንግዲህ እንደምታዩት ጉንፋን ይዞታል፣ አሞታል። ግን ብሩኬ የምር እና አላህ ያሽረህ ወንድሜ፣ አላህ ያፊ ያድርግህ። ሀይሚዬ ደግሞ አልመጣችም የኔ ቆንጆ ዛሬ አልመጣችም። ሳላያት ምናምን እያለ የሚዘፍነው ማለት ሳናያት ብቻ። ለማንኛውም እረፍት ያስፈልጋል አንዳንዴ። ነገ ትመጣልናለች ኢንሻአላህ። ለማንኛውም ዛሬ እንግዲህ ብሩኬ ለምን ራስክን ተጠራጠርክ? እና እኔ አላደረኩም እኮ እያልኩ ነው፣ ምንድነው የምፈልገው ምናምን እያለ ነው ብሩኬ። ከዛ ልጁ ደግሞ ጥያቄ የጠየቀው ነገር አለ። ከ6 ወር በፊት አግኝታት ነበር፣ የት አገኘሃት እንዴት አገኘሃት ምናምን የሚለውን ነገር እየጠየቀ ነው ማለት ነው። ብሩኬ ደግሞ ወንድሜ እኔ ንግግርን ባለመቻልህ ሌላ ትልቅ ችግር ውስጥ እየገባህ ነው ያለኸው ማለት ነው። እና አንደኛ ተረጋጋ። አሁን ላይ ያው ትግስቱ አልቋል። እስካሁን ታግሶ ነበረ፣ ብቻ አሁን ግን ትግስቱ እያለቀ ነው። ብሩኬም ግን ተረጋጋ ነው ምልክ ወንድሜ። ይቺ ልጅ የሆነ ወይ አሁን በድራማው ነው የምላችሁ እርጉዝ ናት ተብሎ ነው እንግዲህ እንትን ያለውና ያ ነገር ብትሆንም በኋላ ላይ ሰበብ ልትሆንበት ትችላለች ምናምንና አሁንም ትግስቱን ሰጥቶህ ይሄን ነገር ተረጋግተህ ለመፍታት ሞክር ነው የምለው። ሲቀጥል ደግሞ እኛም ላይ አሁን ጥያቄ ኦዲየንስ ላይ ጥያቄ የፈጠረው ነገር ነበረ። ከዛሬ 6 ወር በፊት እንግዲህ አንድ ቀን ነው ቡታጅራ ሂጄ ነበር ባለው ቅጽበት ውስጥ ነው እንግዲህ ተገናኘን ምናምን ብላ እሷም ተገናኝተናል የሚለውን ፓርት ብቻ ይዛ በቃ ያንን ካመነልኝ እኔ እርጉዝ ነኝ ብዬ ደግሞ እሱን ማሳመን አይከብደኝም በቃ አሳምነዋለሁ ብላ ተዘጋጅታ ነው ልጅቷ የመጣችው ማለት ነው። ያችን ብቻ አሁን ሰምታችኋት ከሆነ ከዚህ በፊት ራሱ ከ6 ወር በፊት መታሃል አይደል አለችው። አሁን አግኝተኸኛል ተገናኝተናል አይደል? አሁን ያን ነገር ስላላመነላት በቃ አመነ። ኦሬዲ እንትን ያለውን ነገር ከ6 ወር በፊት የተገናኘነው ካመነ በቃ ሌላ ነገር ተፈጥሯል ብላ ስለምታስብ ሀይሚም በቃ በዛ ነው አሁን እኛንም ሁሉ ለማሳመን እንትን ያለችው ሀይሚዬንም ያሳመነቻት ማለት ነው። ገባችሁ? ሀይሚዬንም ራሱ ጥርጣሬ ውስጥ እንድትገባ ያደረገቻት ለዛ ነው። በቃ ተገናኝተናል የምትለዋን ፓርት ብቻ ይዛ ማለት ነው። ከዛ ብሩኬ ደግሞ አሁን ላይ ማድረግ ያለብክ ነገር ለኦዲየንስም ክሊር እንዲሆን አንተም ስምህ እንዲጠራ ይሄን ነገር ከ6 ወር በፊት አግኝቻት ነበረ፣ ከዚህ ቦታ ተገናኘን፣ ከዛ በእንደዚህ አይነት መንገድ ተለያየን ብለክ የዛኔ የሆነውን ነገር የተፈጠረውን ነገር በግልጽ ማስረዳት መቻል አለብህ። አሁን አንተ እኔ አላደረኩትም፣ እኔ አይደለሁም አባቱ፣ እኔ ምንም ነገር አላደረኩም፣ ተገናኘን እንጂ ምንም ነገር ያረኩት ነገር የለም እያልክ አስረግጠህ እየተናገርክ ነው። እሱን አወቅን። ግን ሌሎች ደግሞ እያሉ ያሉት አሁን የት ቦታ ተገናኙ፣ ምናልባት ሩም ይዘው ይሆን ወይስ ምንድነው የሚለው ላይ ጥያቄ እየፈጠረባቸው ስለሆነ ኦዲየንስም ጋር ልጁም ላይ አሁን ዛሬ የጠየቀው እኔ በልጁ አልፈርድ። ልጁ የጠየቀው ጥያቄ ትክክል ነው ልጁ የጠየቀው ጥያቄ ማለት ነው። ግን መጨረሻ ላይ ፍርግጥ ማለቱ አልተመቸኝም። እና በእንዴት አገኘሃት የሚለውን
ጥያቄ በደንብ እንትን ማለት አለብክ ብሩኬ ማለት ነው። ክሊር ማድረግ አለብህ እሱ ፓርት ላይ በቃ እዚህ ቦታ ወይ ካፌ ከሆነ ያገኛት ካፌ ተገናኝተን ነበር እንደዚህ። አሁን መጀመሪያ ላይ ሲናገር ብሩኬ አጋጣሚ ነበር የተገናኘ ነው፣ ደብሮ ይመጥቼ ነበር አጋጣሚ ነው የተገናኘ ነው የዛኔ አይነት ነገር ነበር መጀመሪያ ያወራው ማለት ነው። አሁን ሰው እንደዚህ ነው ሲለው ካደከመው በቃ ስለደከመው ማስረዳት ምናምን ነገር የሆነ በስልችት ነው የሚመልሰው መልስ ማለት ነው። በስልችት የሚመልሰው መልስ ደግሞ አዎ አይነት ነገር እያለ ስለሆነ ሰው ያንን እያያዘ ደግሞ እውነት ይመስለዋል። ስለዚህ አንተ አስረግጠህ እንደዚህ አይነት ቦታ ተገናኝተን ነበረ ከዛም በኋላ ይሄን አድርገን ተለያየን፣ በቃ ሻይ ቡና ብለን ተለያየን፣ ወይም ደግሞ መንገድ ላይ ተገናኝተን ነበር ሰላም ተባብለን ተለያየን፣ በቃ ሌላ የተለየ ነገር ያደረግነው ነገር የለም። ሌላ ደግሞ በቃ የሆነ ያወራችሁት ወይ የሆነ ነገር ካለ ደግሞ እሱንም ክሊር አድርገን መናገር መቻል አለብን ማለት ነው እንጂ እንደዚህ ተገናኝተናል ግን ምንም ነገር ያደረግነው ነገር የለም ካልክ የት ነው የተገናኛችሁት የሚለው ነገር ሰው ላይ ጥያቄ እየፈጠረ ነው። ስለዚህ አንተንም ስምህ እንዲጠራ በቃ የተገናኛችሁበትም በምን አይነት ሁኔታም እንደተለያያችሁ ያለው ነገር እንደተለያያችሁ ስል ገብቷችኋል አይደለ? የዛኔ የዕለት ሁለት በምን አይነት መንገድ ነው የተለያዩት ምናምን የሚለውን ነገር ክሊር አድርጎ ማሳወቅ አለበት ብዬ አስባለሁ ብሩኬ ማለት ነው። ከዛ ውጭ ግን ያው ምንም ነገር እንዳላደረገው እንግዲህ እየተናገረ ነው። እግዚአብሔር እኔ ፈሪሃ እግዚአብሔር ያለኝ ልጅ ነኝ፣ እንዴት ነው ልጅን ያክል ነገር የኔ ሆኖ ግን አይደለም እያልኩ ምክደው እያለ ነው እንግዲህ ይሄ ልጅ ገባችሁ? እንደው ንግግር አለመቻል ነው እንጂ ብሩኬ በራሱ እርግጠኛ ሆኖ እየተናገረ ነው እንግዲህ በዚህ ልክ ማለት ነው። እኔ አይደለም ልጁ እኔ ሲመስለኝ ማለት ነው ማስበው ነገር ልጅቷ በቃ የሆነ ሴራ አሲራበታለች፣ የሆነ የተማመነችበት ነገር አለ ብዬ ነው ማስበው። አሁን ዛሬ እየዛተች ነው የሄደችው አይታችሁ ከሆነ ማለት ነው። እንግዲህ ነገ በሷ ቤት ትመጣና ሃይሚን ትጠራለች ምናምን ነገር የሆነ ነገር ብቻ እንደዛ እኔ አስቀድሜ የሆነ ነገር ማለት አልፈልግም ደግሞ ሌላ እንዳይታሰብ ማለት ነው። ዞሮ የሆነ ያሰበችው የያዘችው ነገር አለ መሰለኝ፣ ወይ ቪዲዮ ሊሆን ይችላል ወይ ፎቶ አለሁ አለም ብቻ የሆነ ነገር ይዛለች መሰለኝ። ቆይ አሳይሃለሁ የያዝኩትን ሁሉ ነው ማወጣው ነው ምናምን ነገር እያለች ነበር። እና የልጅቷ ተንኮልና በሴራ እንደመጣች የምታውቁት ብሩኬ ዋህ እንደሆነ የምታውቁት ነገር አሁን ብሩኬን የሆነ እሱን ወጥመድ ውስጥ ለማስገባት የሄደችበት መንገድ አለ። ልጅቷን እንግዲህ ታቋታላችሁ አይደል? ከዚህ በፊት የቀረጸች ለሃይሚዬ ስትልክ እንደገና ካፌም ሲገናኙ ቀርጻ ለሃይሚዬ አሁንም ያስላከችው እሷ ነች ምናምን። ይሄ ሁሉ የምታደርገው ለምንድን ነው? በሰላም የመጣች ልጅ ስላልሆነች ነው። ገባችሁ? ይቺ ልጅ በሰላም የመጣች ልጅ ብትሆን እውነት ልጅ በሆዷ ይዛ የልጇን አባት ፈላጊ አይነት እናት ብትሆን ኑሮ በጸባይ ነበር የምታናግረው። እንደውም ቁጭ አድርጋ ሃይሚዬን በስነ ስርዓት እንድትረዳት ማድረግ ትችል ነበር መጀመሪያ ማለት ነው። መጀመሪያ ገና ልጁ ሽሉ ገና ከሆዷ እንደሆነ ስታቅ ያኔ ተገናኝታ እንደ ትልቅ ሰው ነገሮችን ማውራት መቻል ነበረባት። ደውላ ለብሩኬ መናገር ትችል ነበረ። ከዛም ደግሞ የሃይሚዬን ሞራል ለመጠበቅም ምንም እንደ ሴት ከተረዳቻት እሷንም ቁጭ አድርጋ ማናገር ትችል ነበረ። ገባችሁ? አጋጣሚ እንኳን ተሳስቶ የሆነ ነገር ውስጥ እንኳን ገብቶ ከሆነ በሚለው እንኳን ከሄድንና ይሄ ነገር እንኳን ተፈጥሮ ከሆነ በዛ መንገር ነበር። የእውነት እሷ ጸብ ማትፈልግ ወይም ደግሞ ችግር ማትፈልግ የብሩኬን ህይወት ለመበጥበጥ እና የሃይሚዬን ህይወት ለመበጥበጥ ካልሆነ በስተቀር ሰላማዊ አይነት ሰው ብትሆን ኑሮ በዛ መንገድ በሰላማዊ መንገድ ነበር የምትመጣው። ግን እሷ መጀመሪያ በሰላማዊ መንገድ አይደለም የመጣችው። እንዳለ ሙሉ ካሜራ እየያዘች እየቀረጸች ለሃይሚዬ እየላከች ከዛም ደግሞ ያ ማለት ምንድነው መጀመሪያውንም ወይ ተዘጋጅታበት ምናምን የሆነ እሱን ቪዲዮ ቀርጻ ወይ ደግሞ የሆነ ነገር አድርጋ የሆነ የያዘችው ነገር አለ ብዬ ነው ማስበው እንጂ በዚህ ልክ በቃ እንትን ልትላችሁ የሆነ አሁን ያ ነገር አስተማምኗታል። ገባችሁ? በዛ ነገር አስፈራራዋለሁ አይነት ነገር ውስጥ ገብታ ሊሆን ይችላል እቺ ልጅ። እንደዛ ነው የሚመስለኝ እንጂ ሰላማዊ አይነት ሰው ብትሆን ኑሮና ልጅ በሆዷ ይዛ በቃ አለ አይደለ የልጁ አባት አንተ ነህ ለማለት በዚህ ርቀት መጓዝ አይጠበቅባትም ነበር። ገባችኋ? እንደ ድራማው ነው የምላችሁና እና ሃይሚዬና ብሩኬ ይሄ ድራማ እየቀጠለ በእንደዚህ አይነት መንገድ እንትን የሚል ከሆነ የምር ክብራችሁን እንትን እያላችሁ ኦዲየንስ እያጣችሁ ስለሆነ
የምሬ ነው። ይሄን ነገር ቶሎ ብታቋርጡት መልካም ነው። ቶሎ ብታቆሙት፣ ቶሎ ብትጨርሱት መልካም ነው እንጂ ነገ አንዱ ቤት እያላችሁ እኛም እናንተን እየዞርን በየሄዳችሁበት እየተከተልን የማንንም እንትን አፍ መክፈቻ ወይም ደግሞ እንትን መበያ አይደለንም ማለት ነው። እናንተን ስለምንወዳችሁ እናንተ ከፍ እንድትሉልን ነው እኛ እንትን የምንለው ማለት ነው። እንደዚህ የምንሆነው ሰው አስተያየት የሚሰጧችሁንም መቀበል መቻል አለባችሁ። ለኦዲየንስ ክብር የሚኖራችሁ ከሆነ ቶሎ ይሄን ስራ ለማቆም ሞክሩ ማለት ነው። ከዛ በተረፈ ግን ሌሎቻችሁ ምናምን አሁን ብሩኬ ዛሬ በቃ ተናዶ መቷታል ሁሉ ማለት ነውና በቃ በጣም እያናደዱት ነው። እሱ ደግሞ ራሱን ችግር ውስጥ ላለማስገባት መረጋጋት አለበት ባይኔ ማለት ነው። ልጅቷ በጣም ነው ደግሞ የምታፈላውና የሆነ በቃ እንትን ያለችው ነገር አለ። በቃ እንደዚህ በዚህ ልክ እንትን የምትለው እንጂ በግልጽ በቃ ልጅቷ በግልጽ እሱን ህይወቱን ለመበጥበጥ እንደሆነ ያስታውቃል ማለት ነው አካሄዷ። ከዛ በተጨማሪ ደግሞ ትናንት ምን እንዳለች ታውቃላችሁ? እኔ በድዬሻለሁ ወይ በዚህ ልክ እንደዚህ ህይወቴን ለመበጥበጥ የምትሄጂው እኔ ምን በድዬሻለሁ? የዛኔ ስንለያይ የበደልኩሽ ነገር አለ ወይ ብሎ ሲጠይቃት እንዴ ደግሞ አፋለይ ብለህ ታወራለህ እንዴ አለችው። ገባችሁ? ያ ማለት ምንድን ነው? በቀል እየተበቀለችው ነው ማለት ነው። ገባችሁ? ለሰላም አይደለም የመጣችው። የሀይሚዬንም ህይወት በጥብጣ ሀይሚዬም ስልችት ብላ በቃ አለ አይደለ የሆነ ነገር እንትን ብላ ተስፋ በብሩኬ ተስፋ እንድትቆርጥ አድርጋ ታስወግድና ከዛም በኋላ ምክንያቱም የብሩኬ ደካማ ጎን ከእናቱ ቆጥሎ ሀይሚዬ ነች። በጣም ነው የሚወዳት የሚያፈቅራት። ገባችሁ? በቃ እሷ በቅመሙ እንግዲህ ምንም እንደማይደራደር ምናምን ታውቃለች። እሱን የእሱ ደስታ እሷ ስለሆነችም ስለምታውቅ እሷን ተስፋ ቆርጣ እንድትርቅ ለማድረግ ከዛ ደግሞ የእሱን ህይወት በቃ ብጥብጥ አድርጋ በጠበጠች። ኦልሬዲ በጥብጠዋለች እና እንደዚህ ብጥብጥ እንድል ነው የፈለገችው ልጅቷ ማለት ነው። ስለዚህ ሀይሚዬም በቃ ይሄን ነገር እንትን ብላ እንደው ነገሮችን ወደ ኋላ ተወት አድርጋ በአሁኑ ሰዓት በአሁኑ ጊዜ ከብሩኬ ጎን ብትሆን አሪፍ ነው ብዬ አስባለሁ። ምንም ነገር ይምጣ ብቻ ግን እውነቱ እስኪታወቅ ድረስ ከጎኑ ብትሆን አሪፍ ነው ማለት ነው። ምክንያቱም እሷንም እየጠራች የሆነ ነገር እያለች አይምሮዋን እንትን ማለቷ አይቀርም ልጅቷ ማለት ነው። እዩ ሀይሚዬን እየጠራች የሆነ ነገር ማለቷ አይቀርም አሁንም ቢሆን ማለት ነው። ብሩኬንም እየጠራች ይሄ ነው ማለቷ አይቀርም አሁንም እንትኗን እየቀጠለች ነው፣ ስራዋን እየቀጠለች ነው። ብሩኬ ጋር እንደሆነ ይችል ልጅ እንትን ቢሏት አሪፍ ነው ባይኔ ቢያስወግዷት ማለት ነው። ስርዓት ይኑር። ከዛሬ በኋላ አልሰማሽም። ያረጋት ለጋላለሁ ምን ልታመጣ ነው? እውነት ለመናገር ብሩኬ ሆኖ ነው እንጂ ሌላ ሰው ቢሆን እስከዛሬ እንደዚህ በክብር የሚያወራት ወንድ የለም በፍጹም። እንደዚህ ያለ ስሙ ስም እየሰጠች ምናምን እንደዚህ ተለማምጦ የሚያወራት ወንድ የለም። ምክንያቱም በቃ በጣም ነው የምታናደው ንግግሯ ምናምን ሁሉ ስርዓት ራሱ የላትም እና በዚህ ልክ አክብሮ የሚያወራት የለም ብሩኬ ስለሆነ እንጂ ማለት ነው። እንደውም አክብሯታል ደግሞ ፊት አላለም ልጁ። ኧረ አንተም የብሩኬ ፖክስ አምሮ ነው እንዴ እንደ ዳኒ እንዳይጠልዝክ ማለት ስንት ወንዶች ጋር በፖክስ እንደሸኛቸው አታውቅም? የቅመቤ ንጉስ። ለማንኛውም ሰላም በእናትህ አይ ብሩኬ ዛሬ ተናዶ ነው የመጣው የምር። በዛ ላይ አሞታል ምናምንና በጣም ያስጠላል እንዴ። አይበቃችሁም? እንደ በቃችሁ እዩ። የራስሽ ዩቲዩብ ቻናል ከፍተሻል። በቃ የራስሽን እንትን ኑሪ። ያ አንተም ደግሞ የራስህ ዩቲዩብ ቻናል አለ። በራስህ ዩቲዩብ ሸቅል። በቃ ልጆቹን ተፋታችሁ አቦ። ከዛ ሀይሚዬና ብሩኬም ወደ ሰላሙ መታችሁ። በቃ ይሄ ነገር ይብቃችሁ። በመጨረሻ የምናገረው ነገር ቢኖር ግን ምንም ተሴረበት ብሩኬ ላይ አሁን ላይ ሊለፋ ይችላል ምን ይላል፣ ግን መጨረሻ ላይ ነፃ እንደሚወጣ ነው። የሆነ ነገር አድርገው እሱን ለመጣል ወይም እሱን ነገር እንትን ለማለት ቢሞክሩም ብዙ ርቀት ሊጓዙ ቢችሉም እንኳ ብሩኬ መጨረሻ ላይ ነፃ እንደሚወጣ ነው 100% ማለት ነው ኢንሻአላህ ደግሞ እና ለማንኛውም ይሄን ነገር ብታቆሙት መልካም ነው።